ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ኦሮሞ ክልልን ለስድስት መስተዳደሮች በሚል ርዕስ ስር አንድ ቅንብር ይዤላችሁ መጥቻለሁ። የብልጽግና ደግሞ የብልጽግና አካሄድ አንዳንዶች ወጥመድ ነው ይላሉ። ወጥመድ ወይስ ለውጥ በሚል የተወሰኑ ሀሳቦችን እንግዲህ አጋራችኋለሁ። ሁላችሁም እንደምታውቁት ኢትዮጵያ በአሁኑ ጊዜ የዘር ፖለቲካ ነው ኢትዮጵያ ውስጥ ያለው። የኦሮሞ መሬት፣ የአማራ መሬት፣ የትግሬ መሬት ምናምን እየተባለ ይህ ኢትዮጵያውያን ሁሉም ኢትዮጵያ የኢትዮጵያውያን አይደለም። ኢትዮጵያውያን አገራቸው ነው የሚሉት እነሱ የተከተቱበት የዘር የነገድ ወይም የብሔር ቅርጫት አለ። እዛ ቅርጫት ውስጥ በቃ አማራ ወይ አማራ ትባላላችሁ ወይ ኦሮሞ ትባላላችሁ ወይንም ደግሞ ሀዲያ ትባላላችሁ። ስለዚህ ለሀዲያ ወይ ለኮንሶ ኦሮሞ የተሰጠ መሬት አለ፣ ወይ ክልል ሊሆን ይችላል፣ ወይ ዞን ሊሆን ይችላል፣ ወይንም ደግሞ ምንድነው ወረዳም ሊሆን ይችላል። እና እንደዛ ነው የሚያደርጉት። ክልል ከተሰጣቸው አሁን ለምሳሌ የኦሮሞ ክልል የሚል ለኦሮሞ የተሰጠ ክልል አለ። የኦሮሚያ የሚለው ነገር የኦሮሞ መሬት ነው የሚለው። የኦሮሞ ክልል ነው ያሉት። ያ ክልል ራሱ የሆነ የክልሉ መስተዳደር አለ፣ የክልሉ ባንዲራ አለ። እና ያ የክልሉ ባንዲራ የግብጽ የሚመስለው ባንዲራ ነው። የኦሮሞ ክልል መስተዳደር ህገ መንግስት ደግሞ አላቸው፣ ህገ መንግስት አላቸው። እና በዛ በህገ መንግስታቸው ላይ የክልሉ የሥራ ቋንቋ ኦሮምኛ ብቻ ነው። ስለዚህ ለመመረጥ የክልሉ መስሪያ ቤት ለመስራት የክልል ብቻ አይደለም ወራችሁ፣ በክልሉ ውስጥ ያሉ ወረዳዎች፣ በክልሉ ውስጥ ያሉ ዞኖች፣ በክልሉ ውስጥ ያሉ ቀበሌዎች ሁሉም ነገር በኦሮምኛ ነው። ምንም እንኳን አንድ አካባቢ ወይም አንድ ከተማ አማርኛ ተናጋሪ 80% 70% የሆነበት አካባቢም ቢሆን የክልሉ የሥራ ቋንቋ ኦሮምኛ ስለሆነ በዛ ከተማ ውስጥ ሁሉ ነገር በኦሮምኛ ነው። አሁን ናዝሬት ከተማ ብትሄዱ ናዝሬት ከተማ ወይም ደብረ ዘይት ከተማ 75% 60% አማርኛ ተናጋሪ ኦሮምኛ የማይችሉ አማርኛ ተናጋሪዎች ነው ያሉት። ነገር ግን ናዝሬት ከተማ ቀበሌ ብትሄዱ ወይም ከናዝሬት ከተማ መስተዳደር ብትሄዱ ሁሉን ነገር በኦሮምኛ እየጻፋቸው ነው። ያው ደግሞ በላቲኑ እየተጻፈ ነው። እና በእነዚህ ከተሞች አማርኛ ተናጋሪዎች በብዛት የሚኖሩባቸው ከተሞች አስተዳዳሪ ሆነው የሚሰሩት ከባሌና ከወለጋ ከአርሲ የመጡ አካባቢውን የማያውቁ ሰዎች ናቸው። በተለይ አሁን በሸዋ በአዲስ አበባ ዙሪያ ለገጣፎ ምናምን በመሳሰሉ ቦታዎች አብዛኛው ነው አማርኛ ተናጋሪ ነው። ነገር ግን በለገጣፎ በሱሉልታ በምናምን ኃላፊ ሆነው የሚመደቡት ከወለጋና ከአርሲ ከባሌ የመጡ አማርኛ በደንብ መናገር የማይችሉ እዛ ካለው ማህበረሰብ ጋር መግባባት የማይችሉ ሰዎች ናቸው። እና ለምን ሁሉ ነገር በኦሮምኛ ስለተባለ ይሄ እንግዲህ የኦሮሚያ ህገ መንግስት ነው። ትግራይም ብትሄዱ ትግራይ ውስጥ እንደዛ ነው። አሁን ትግራይ ውስጥ የትግራይ ክልል ተብሎ የትግሬዎችን ስለዚህ በትግራይ ክልል ውስጥ ያሉት በሙሉ ሁሉ ነገር በትግርኛ ሁሉ ነገር አማርኛ ብሎ ነገር የለም። አሁን እንኳን አድማጮቻችን ተመልካቾቻችን ወያኔ የአብይ አህመድ መንግስት ራያ አላማጣን ራሱ ለወያኔ ሰጥቶ በራያ አላማጣ ራሱ አማርኛ መናገር አትችሉም ተብለው ሁሉ ነገር በኦሮምኛ የግድ እየተደረገ እና የኢትዮጵያ ሰንደቅ እንኳን እንዳይውለበለብ እየተደረገ ለምን በቃ ታላቋ ኦሮሚያ እና ታላቋ ትግራይ ለመገንባት ስለሆነ የሚታሰበው አማርኛ ወይም ደግሞ ከኢትዮጵያዊነት ጋር የተገናኘ ነገር ከአማርኛ እና ከአማራ ጋር የተገናኘ ነገር እዛ ውስጥ ያለው ሰው አማራ ቢሆንም የተከለከለ ነው። ለምን በህገ መንግስታቸው መሰረት ትግራይ የትግራይ ነው። ኦሮሞ የአማራ ክልል ጋር ስትመጡ ግን የአማራ ክልል የአማራ አይደለም። በነገራችን ላይ የአማራ ክልል ኢቭን አሳንሰው ሸንሽነው ለብቻ አድርገው የሰሯት ኦነግና ህወሓቶች ያው የነሱ የአሸናፊዎች ህገ መንግስትና የአሸናፊዎች መዋቅር ስለሆነ ስላሸነፉ ነው የዘረጉት። ኦነግና ህወሓት ስልጣን ሲይዙ ለኦሮሚያ ለሚሉት ትልቅ ስፋት አማራዎች፣ ጉራጌዎች፣ ሌሎች የሚኖሩበትን አካባቢዎች በሙሉ ጌዶዎች የሚኖሩበትን አካባቢ በሙሉ የተወሰኑ ኦሮሞዎች ስላሉ ወሰዱት ግዛት ኦሮሚያ ብለው አመጡ። እንደገና ደግሞ ከጎንደር ከወሎ ቆርጠው ወስደው ትልቅ ግዛት ደግሞ ትግራይ ብለው አወጡ። ለምን ታላቋ ትግራይና ታላቋ ኦሮሚያ ለመገንባት ፈልገው ስለነበረ ነው ሰዎች አላማቸው ስለነበረ ማለት ነው። ስለዚህ ይሄ አይነት አሰራር ነው የነበረው እና በዚህ አይነት አሰራር ምክንያት አድማጮቼ ተመልካቾቼ ሚሊዮኖች ተፈናቅለዋል። አገራቸው አይደለም እየተባሉ መጤ እየተባሉ ሰፋሪ እየተባሉ በተለይ በኦሮሞ ክልል ሚሊዮኖች ተፈናቅለዋል። በጣም በርካታ የዘር ማጥፋት ወንጀሎች በኦሮሞ ክልል ተፈጽመዋል። ኦሮሞ ክልል በሚባለው ክልል ተፈጽመዋል።
ይሄ የዘር ፖለቲካ፣ ይሄ የጎጣ ፖለቲካ፣ ትግሬ፣ ኦሮሞ፣ አማራ የሚለው ፖለቲካ አገራችንን ጦርነት ውስጥ ዘፍቆታል። ከትግራይ ከህዋቶች ጋር የነበረው ጦርነት፣ አሁንም ከፋኖ ጋር እየተደረገ ያለው ጦርነት፣ ከሶማሌ ክልል ከሶማሌ ጋር የነበረው ውዝግብ ጦርነት፣ በጌዶና በጉጂ መካከል የነበረው በየቦታው ያሉ የጎሳ ቁጭቶች የኢትዮጵያ ሰብአዊ መብት ጉባኤ እስካሁን ያወጣቸውን ዘገባዎች በሙሉ ብትመለከቱ የተፈጠሩ በጎሳ ግጭት፣ በዘር ግጭት ታላላቅ ጦርነቶችን ከወያኔና ከፋኖ ጋር የሚደረገውንም ጨምራቸው እነዛም በሙሉ ብትመዘግቡ በጣም ብዙ ከኦነግ ጋር የተደረገ አገዛዙ ከኦነግ ጋር የሚያደርገው ጦርነት የፖለቲካ ጦርነት ነው፣ የስልጣን ጦርነት። ነገር ግን ከህወሓት ጋር የተደረገው ጦርነት፣ ከፋኖ ጋር የሚደረገው ጦርነት፣ ከሶማሌ ሚሊሻዎች ጋር የኦሮሞ ሚሊሻዎች የኦሮሞ ክልልና የሶማሌ ክልል በአብዲሌ ጊዜም እንደዚሁም አሁንም ደግሞ አት ሎካል ሌቨል በነ ጉርሱም በነ ባቢሌ በነ ሞያሌ አካባቢ የሚደረጉ ውዝግቦች በሙሉ ከድሬዳዋ ጋር በተነሳ ያለው ውዝግብ፣ ከሞያሌ ጋር ያለው ውዝግብ፣ ከአዲስ አበባ ጋር ያለው ውዝግብ በሙሉ የጎሳ ፖለቲካ፣ የዘር ፖለቲካ፣ የትግሬ፣ የአማራ፣ የኦሮሞ የመሬት የሚለው ፖለቲካ ያመጣው እና ይሄ ለሀገራችን ትልቅ ረቀሳ ነው ወገኖች። እና ይሄ ነገር እንዲቀር ይሄ ነገር እንዲወገድ እኔ በግሌ በኢትዮጵያ አክቲቪዝም ውስጥ ከገባው ጊዜ ጀምሮ ትልቁና አጀንዳ ፋኖንም የምደግፍበት አጀንዳ የዘር ፖለቲካ ከኢትዮጵያ እንዲቀር የዘር ክልል ኢትዮጵያ ውስጥ እንዲፈርስ ትግሬ ኦሮሞ አማራ መባባል ሄዶ በቃ ትግሬ ኦሮሞ አማራ ሳንባባል ብዙ የተዋሃደም እኮ ማህበረሰብ እኮ አለ ወገኖች። ስለዚህ ይሄ የተባበረ ማህበረሰብንስ ምንድነው የምናደርገው? እንደኔ አይነቶቹ ውህድ ኢትዮጵያውያን የሆኑ ሰዎችስ ምንድነው የሚደረጉት? ስለዚህ ምን አለኛ በቃ በሰው ልጅነታችን ተከብረን በዜግነታችን ተከብረን በስራችንና በምግባራችን ብንመዘን ምን አለ? በብቃት ብንመዘን ምን አለ? ለምንድነው በዘር በጎጣ በጎሳ እየተከፋፈል እንደዚህ ሀገራችንን ምናደኝ? ሀገራችን እኮ ታና። ስለዚህ በፍቅር ለማደግ እንዲመቸን በፍቅር ለማደግ የሚረዳ የፍቅር ስርዓተ መንግስት መኖር አለበት። የመተባበር ስርዓተ መንግስት መኖር አለበት። የአንድነት ስርዓተ መንግስት መኖር አለበት። የሚያያይዝ ስርዓተ መንግስት መኖር አለበት። ቁርሾን የሚያመጣ ሳይሆን ከዚህ በፊት የነበረውን መጥፎ ታሪካችንን እያነሳን የበለጠ እንድንጣላ ሳይሆን ከዚህ በፊት የሰራናቸው ጥሩ ነገሮች እያስታወስን የበለጠ ወደፊት እንድናድግ የሚያደርገን ታሪክ ስርዓተ መንግስት ያስፈልጋል። የትም ሀገር ብትሄዱ፣ ቱርክ ብትሄዱ፣ እንግሊዝ ብትሄዱ የተመሰረቱት በጦርነት ነው። በጦርነት ነው የተመሰረቱት። አሁን ጀርመን ሀገር ብትሄዱ የጀርመን ሀገሩ ቢስማርክ ማሐሰው የፈጀ ማሐሰው የገደለ ሰው ነው። ነገር ግን ጀርመኖች ሐውልት ሰርተው ይዘክሩታል። ለምን? ጀርመኖችን አንድ ስላደረገ። ቢያንስ የሰራቸው መጥፎ ነገሮች ሳይሆን አሁን እነሱ የሚያስቡት የሰራቸውን ጥሩ ነገሮች፣ በግለሰብ ደረጃ ያጠፋቸው ብዙ ነገሮች ቢኖሩም በአገር ደረጃ ግን የሰራቸው ጥሩ ነገሮችን በማሰብ ነው ቢስማርክን የሚያመሰግኑ። ጆርጅ ዋሽንግተንን ብትመለከቱ የመጀመሪያ አሜሪካ ፕሬዝዳንት የባሪያ ነጋዴ የነበረ ብዙ ጥፋት ያጠፋ ሰው፣ ስሌቭ ኦነር ባሪያ የነበረው ሰው። በግለሰብ ደረጃ ታሪኩ ይታይ ቢባል ብዙ ጉድፍ የሚወጣበት ሰው። ነገር ግን ቢያንስ የአሜሪካንን ነጻነት በማወጅ ደረጃ ትልቅ ነገር ስላደረገ በስሙ ብዙ ከተሞች አሉት ወገኖች። የትም ሀገር ታሪክ ብትሄዱ እነ እንግሊዞች የሚዘክሯቸው ናፖሊዮን ማለት እኮ ናፖሊዮን ቦናፓርት ፈረንሳይ ሀገር እኮ ማለት እኮ ወረራ የፈጸመ በቃ አውሮፓን እኮ በጦርነት አንድ አደርጋለሁ ብሎ ውጊያ የከፈተ ሰው እኮ ጦረኛ የነበረ ሰው እና ሁሉም ሀገር ታሪክ አለ፣ የራሱ የሆነ ታሪክ አለ። እነ ሞሮኮ እና አልጄሪያ እና ቱኒዚያ ምናምን እኮ አረብ ሀገር የሆኑት እኮ በጦርነት እኮ ነው። አሁን ቱርክ የምትባለው ሀገር እኮ የተመሰረተችው እኮ በጦርነት እኮ ነው። አሁን ቱርክ የሚባሉት ሀገሮች እኮ ሀገራቸው እኮ አልነበረም ቱርክ። እዛ የቱርክሜኒስታን ካዛክስታን ምናምን የሚባሉ አካባቢ ነው የነበሩት። የሞንጎሊያን ኤምፓየር እና ጊንጊስካን ወረራ ሲፈጽሙባቸው እነሱ ናቸው ከምስራቅ ወደ ምዕራብ ወደ አናቶሊያ ይባለው ለነበረው የባዛንታን ኤምፓየር ውስጥ ይባል ነበር ወደዛ ይገፏቸው እንጂ አብዛኛው ቱርኮች እኮ መጤ ናቸው እኮ ሀገራቸው እኮ አይደለም። እዛ አካባቢ ግሪኮች ነው ሲኖሩ የነበሩት። ግሪኮችም ደግሞ እዛ አካባቢ መኖር የጀመሩት ደግሞ በአሌክሳንደር ጊዜ የመጡ ናቸው እና ሁሉም እንደምታዩት የዓለም ታሪክ የትም ሀገር ብትሄዱ በጦርነት በመስፋፋት አንድ ማህበረሰብ ከአንድ አካባቢ ወደ አንድ አካባቢ በመምጣት እንዲህ ያለ እንትን የተባለ ነው እና ኢትዮጵያም ከሌሎቹ ሀገሮች የተለየች አይደለችም። ስለዚህ ኢትዮጵያ ውስጥ ጦርነቶች ነበሩ። ኢትዮጵያ ውስጥ አንዱ ዛሬ የበደለ ከሆነ ሌላ ጊዜ ሌላው በድሏል። አንዱ ዛሬ አሸናፊ ከነበር ሌላ ጊዜ አንዱ አሸናፊ አድርጓል እና እንዲህ እየተባለ አሁን ያለንበት ደረጃ ደርሰናል። አሁን ያለንበት ደረጃ ደግሞ ስንደርስ አሁን ያለንበት ደረጃ በጣም አሳዛኝ ደረጃ ነው።
ሀገራችን በጦርነት እየተማቀቀች በጦርነት እየተዘፈቀች ሌሎች በሚሰጡን በልመና ነው እየኖርን ያለነው። ብዙ ወንዞች እያሉን ሀብት እያሉን ብዙ ቅርስ እያለን በልመና ነው እየኖርን ያለነው። በጣም ያሳዝናል። ሳናጣ ያጣን የተፈጥሮ ሀብት መሀት የተፈጥሮ ሀብት እያለን ብዙ ዋው እግዚአብሔር በተፈጥሮ ባርኮን ግን እንዳልተባረክን አድርገን የእርስ በርስ እየተገዳደልን እየተደማማን ኢትዮጵያውያንም በየቦታው ተሰደን ያለን ወገኖች። ይሄ ሁሉ ደግሞ የሆነው ለምንድን ነው? በመካከላችን ፍቅር ስለሌለው። በመካከላችን ፍቅር የሌለው ደግሞ ለምንድን ነው? መንፈሱ ነው። በ4 ኪሎ የነገሰው መንፈስ ያ መንፈስ የፍቅር መንፈስ አይደለም። ስርዓተ መንግስቱ ሲስተሙ ዴሞኒክ ሲስተም ነው፣ የሰይጣን ሲስተም ነው። ስለዚህ ይሄ ስርዓተ መንግስት መቀየር አለበት። እኔ አብይ አህመድ ይምጣ አብይ አህመድ ይሄድ እገሌ ይምጣ እገሌ ይሄድ የግለሰቦች ጉዳይ አይደለም። ጉዳዩ ስርዓተ መንግስቱ ነው። በቃ ይሄ የዘር ክልል መፍረስ አለ። ይሄ የዘር ክልል መፍረስ አለበት በሚል እኔ እንግዲህ ከ97 ጀምሮ ነው በዚህ ጉዳይ ላይ ግፊት የኔ አጀንዳ የትልቁ አጀንዳ ይሄ ነው ማለት ይቻላል ወገኖቼ። ለምን እኔ ከ30 ምናምን ዓመት በፊት ነው ወያኔ ሀገሪቷን በያዘች በአንድ ዓመት ነው ሀገሬን ልቅቄ የወጣሁት። ስለዚህ እኔ በኔ ጊዜ የነበረኝ መታወቂያ ኢትዮጵያዊ የሚል መታወቂያ ነው ያለኝ፣ የቀበሌ መታወቂያ። አማራ ነህ ኦሮሞ ነህ የሚል መታወቂያ የለኝም። እና የዛን ጊዜ አስታውቃለሁ የሆነ ምርጫ ምራት ተብሎ የሰላምና መረጋጋት ምርጫ ነበረ። የዛን ጊዜ ምርጫ ተብሎ ብሔር ምንድነው ሲሉኝ እኔ ኢትዮጵያዊ ነኝ ኢትዮጵያዊ በሉ ብዬ አንዱን ምረጥ ተብዬ አንዱን ካልመረጥክ ተብዬ አማራ ነህ ኦሮሞ ነህ ተብዬ እኔ ኦሮሞም አያቶች አሉኝ አማራም አያቶች አሉኝ እኔ ውህድ ኢትዮጵያዊ ነኝ ኢትዮጵያዊ ብላችሁ ሙሉ ብያቸው የግድ አንድ መምረጥ አለበት ተብዬ አልመርጥም በማለቴ እንዳልመርጥ ተደረጋለሁ ኢትዮጵያ ውስጥ። በተወለድኩበት ከተማ በአዲስ አበባ በኖርኩበት ቦታ በተቀበረበት ቦታ አባቴ ተወልዶ ባደገበት ቦታ አንተ የግድ ብሔርን ለምን አልመረጥክም ተብዬ አትመርጥም ተብያለሁ። አሁንም ያ አቋም ነው ያለ። ያኔ የነበረኝ አቋም ኢትዮጵያ ውስጥ ያለው ሲስተም ይቀየር አይቀየር፣ ፖለቲካው ይቀየር አይቀየር፣ ይሄ ህወሓትና ኦነግ ያመጡት ቆሻሻ በሽታ አብዛኛውን ሰው አስተሳሰቡን ይቀየር አይቀየር እኔ አያገባኝም። እኔ ግን አሁንም ኢትዮጵያዊ ነኝ። ምፈልገውም ደግሞ የሚያዋጣው ለኢትዮጵያ የሚያዋጣው ደግሞ የኢትዮጵያዊነት ፖለቲካ ነው። ትግሬ ኦሮሞ አማራ መባባል ለኢትዮጵያ አይዋል። ይሄው አየነው። ወያኔዎቹ ትግራይ ብለው ይሄንን የብሔር ብሔረሰብ ምናምን ብለው የብሔር ብሔረሰብ መብት ምናምን ብለው ይሄም ለትግራይ ምን አተረፈለት? ለትግራይ ወጣት ምን አተረፈለት? ከእልቂትና ከመከራ ከድህነትና ከሰቆቃ ውጪ ይሄ የብሔርና የዘር ፖለቲካ ለትግራይ ወጣት ለትግራይ ማህበረሰብ ምን አተረፈለት? ወገኖች ኦሮሞቹ ጋር ሄዶ የወለጋ ወጣት ለመሆኑ ይሄ ኦሮሚያ በሚባለው ነገር የወለጋ ህዝብ አተርፈዋል? የኢሊባቡር ህዝብ አተርፈዋል? አላተረፈም። ጥቂት የተወሰኑ የኦነግ ሰዎች የኦሮሞ ብልጽግና ሰዎች በኦሮሞ ስም ስልጣን የያዙ ሰዎች ሀብታም ሆኑ እንጂ አዲስ አበባና ተወክለው ከወለጋ ተወክለው ይመጣሉ፣ ከባሌ ተወክለው ይመጣሉ፣ ከአርሲ ተወክለው ከጅማ ተወክለው ይመጣሉ። ከዛ የኦሮሞ ክልል ኃላፊ ውስጥ ናዝሬትና አዲስ አበባ ይቀመጣሉ። ከዛ ናዝሬትና አዲስ አበባ ለኦሮሚያ ተብሎ የሚሰጠውን ክልል ሞጨቅ እያደረጉ ሀብታም ይሆነዋል። ከነሱ ውጪ ድሃው ኦሮሞ ሻምቦ ያለው ደምቢዶሎ ያለው ጊምቢ ያለው ያቤሎ ያለው ጃርሶ ያለው ኦሮሞ ወገኖቼ ኩዩ ያለው ኦሮሞ ሰላሌ ያለው ኦሮሞ አልፎለታል ወይ? ተመችቶታል ወይ? በኑሮ ተሻሽሏል ወይ? አልተሻሻለም ወገኖቼ። በሐረር መስመር ሄዱ። በሐረር መስመር እንደነ ጨርጨር እንደነ አሰበ ተፈሪ ያሉ ቦታዎች ምን ደረጃ ላይ ነው ያሉት? ወድቀዋል በሙሉ። ለምን? ንግድ የለማ። አሁን ወደ ወለጋ የሚሄድ ሰው የለም። ወደ መቱ የሚሄድ ሰው የለም። በዘር ፖለቲካው ምክንያት ኢንቨስትመንት የለም። በዘር ፖለቲካው ምክንያት ወደ አርሲ መሄድ የለም። በዘር ፖለቲካው ምክንያት ወገኖቼ አንዱ ከአንዱ በቃ ይሄ የንግድ ነገር የመገናኘት ነገር የለም። ተከፋፍለናል። ኢንቨስትመንት በሌለበት ንግድ በሌለበት ቦታ ደግሞ ምንም ዋጋ የለም። ስለዚህ ይሄ የዘር ፖለቲካ ኦሮሞንም አልጠቀምም። ስለዚህ ይሄ ነገር መቅረት አለበት የሚል በጣም ትልቅ አቋም ነበረኝ። በዚህ ጉዳይ ላይ አድማጮቼ ተመልካቾቼ አንድ ትልቅ ዜና ሰምቻለሁ። እሱም ደግሞ ምንድነው የኦሮሞ ብልጽግና የኦሮሞ ክልልን ለበርከት በዚህ መልኩ ለመሸንሸን እንዳሰበ መረጃዎች ወጥተዋል።
ይሄ መረጃ እውነት ይሁን ውሸት ይሁን አላውቅም። የኦሮሞ ክልል ለ6 መስተዳደሮች በዚህ መልኩ ለመከለል መረጃዎች ወጥተዋል እና ይሄንን መረጃ ያወጣው የቀድሞ የኦሮሞ ብልጽግና የኦህድድ ማዕከላዊ ኮሚቴ አባል የነበረ ዶክተር ሚደቅሳ ሚደጋ የሚባል ሰው ነው። ዶክተር ሚደቅሳ ሚደጋ ከፍተኛ አመራር አባል፣ ከፍተኛ ባለስልጣን፣ በኦሮሚያ ውስጥ ከፍተኛ ባለስልጣን የነበረ ሰው ነው እና ይሄ በጣም ይህ ሰው ከነ አብይ አህመድ ከነ ለማ መገርሳና ከነ ጠይባ ሁሴን ጋራ የነጃዋር ወገን ስለነበረ ልዩነት ስለነበረው ነው እና ይህ ሰው ይሄንን ብሏል። ያው ለ6 መስተዳድሮች ለመክፈል እንደታሰበ የነዚህ 6 መስተዳድሮችን ደግሞ አስተዳዳሪዎቹ እንደተለዩ ነው እንግዲህ የዘገበው። ይሄ ሰው የተናገረው ነገር እውነት ነው እውነት አይደለም እስካሁን ከብልጽግና አካባቢ የተረጋገጠ ነገር የለም። ነገር ግን መረጃውን ነው ማቀርበላችሁ እና ይሄንን መረጃ በኦሮምኛ ነው የተናገረው እና በኦሮምኛ የተናገረውን መረጃ የኤቢሲው ረዳት ፕሮፌሰር ትንግርቱ አቅርቦት ነው እንግዲህ እኔ የሰማሁት እና እስቲ በዚህ ጉዳይ ላይ ረዳት ፕሮፌሰር ትንግርቱ ኤቢሲ የሰራውን የዚህን ሰው የኦሮምኛ ንግግርም ጠቅሶ ያቀረበውን ላቅርብላችሁና ከዛ ወደ ኋላ እንመለሳለን። ዱራን ጀዳመኒ ብልጽግናኒ አከ ዳባት ቀበቴ አከ ሞቱማትስ ቀበቴ ቡሻ ቱሬ ክላስተራ ጃሃደኒ ኦሮሚያ በከጃተን ቆደን ክላስተራ ገረልጣራ ይሆን ከኤ ቶኮ ክላስተር ወለጋቲ ክላስተር ወለጋ እጁን ጉልቦታ ግልጽ ነው። 6 ኦሮሚያን በ6 የመክፈል ስራ ነው እንግዲህ አገዛዙ አሁን እየሰራ ነው የሚለው ለሚሳ ሚልኬሳ እየሰራ ነው ብቻ ሳይሆን በነገራችን ላይ ኦሬዲ ወደ ስራ ተገብቷል ነው የሚለው። በ6 ክላስተር ክልሉን አደራጅተውታል ወይንም ደግሞ ኦሮሚያ የሚባለው ክልል ሌሎች 6 ክልሎች ሆነዋል ነው እያለ ያለው። ፕሬዝዳንቶችን ተሾመው የክልል ባንዲራዎች እየተቀረጹ ነው የሚለው። ኦኬ ሶ ይሄ ዝም ብሎ ፕሮፓጋንዳ አይደለም ማለት በተጨባጭ የክልል ባንዲራ ክርክር ለምሳሌ አንደኛው ክልል ወለጋ ክላስተር ነው፣ ሁለተኛው ጅማና ኢሉ ክላስተር ነው፣ ሶስተኛው ጉጂና ቦረና ክላስተር ነው፣ አራተኛው ሐረርጌና ባሌ ምስራቅ ባሌ ክላስተር ነው፣ አምስተኛው ባሌና አርሲ ክላስተር ነው፣ ስድስተኛው የሸዋ ክላስተር ተብሎ በ6 ክልሎች ኦሮሚያን መልሶ የማዋቀር ስራ እየተሰራ ነው የሚለው። አዲስ አበባና ሸገርን በሌላ 7ኛ ክላስተር ለማካተት ነው እየተሰራ ያለው። ኦኬ ሶ ፕሬዝዳንቶች ምክትል ፕሬዝዳንቶች ተሹመው አልቀዋል፣ ስማቸውንም ይጠራል። ኦኬ ፕሬዝዳንቶችና የክልል ፕሬዝዳንቶችም ተሹመውላቸዋል፣ ባንዲራዎችም እየቀረጹ ነው። የወለጋ ክላስተር አስተዳዳሪ መስፍን መላኩ ነው። የነ ሐረርጌም እንደዚሁ ምናምን ሁሉንም እየጠራቸው በስም ሲያነሳቸው ነበር የነበረው። ሶ ኦልሞስት አይ ቲንክ ይሄን ነገር ጨርሰውታል ነው የሚለው። ሶ ወደ ባንዲራና ሌሎች ነገሮችን የማስተካከል ስራ እየተሰራ ነው ያለው። ጽፈት ቤቶችን የክልል ጽፈት ቤቶችን በየአካባቢው የማደራጀት ስራ እየተሰራ ነው። አሁን ጠቡ ባንዲራ ላይ ምናምን እንደሆነ ነው የሚያነሳው። ኦኬ እንግዲህ ይሄንን ነው ረዳት ፕሮፌሰር ትንግርቱ ያቀረበው የዚህ ሰው የፕሮፌሰር ሚደጋ ንግግርን በመውሰድ ማለት ነው። እንግዲህ ያሰቡት የኦሮሞ ብልጽግናዎች ወይም አርገውት ያለው በክላስተር ከፋፍሎታል። ምናልባት የኦሮሚያ ክልል እንዳለ እንደ ፌዝ 1 ፌዝ 2 ብለው በዚህ መልኩ አዋቅረውት ይሆናል ወይንም ደግሞ ክልል ማድረግ ይሆናል። እሱን ወደፊት የምናየው ይሆናል። ግን እንደዚህ አይነት ነገር እንደታሰበ ወይም እንደተደረገ ነው የተዘገበው። ይሄ ከሌላ ቦታ ማረጋገጫ አላገኘሁም። ስለዚህ ምንጮቼ ምንጭ አድርጌ በዚህ ጉዳይ ላይ እንግዲህ የተናገርኩ ያለሁት የቀድሞ የኦሮሞ ክልል ከፍተኛ አመራር አባል የሆነውን ዶክተር ሚደጋን ነው ማለት ነው። እና የአብይ አህመድ የብልጽግና መንግስት የኦሮሞ ክልልን ለ6 ከፍሏታል ማለት ነው። እና አንደኛው ወለጋ ነው። ይሄ በቀይ በብርቱካንማ ቀይ በቡናማ ቀይ ያለው ወለጋ ነው። ከዛ በሰማያዊ ጅማ ኢሊባቡር ነው። በአረንጓዴ ሸዋ ነው። በቀይ ሐረርጌ ነው። ከየተወሰነ የባሌ አካባቢ ወደ ሐረርጌ ሄዷል።
ከዛ ሁለቱ የአርሲ ዞኖችና የተወሰነ ወደ ባሌ ደግሞ የገባ አለ ለአርሲ ቅርብ የሆነ እሱም ደግሞ አርሲ ነው። ከዛ ታች ደግሞ ጉጂ ቦረና ማለት ነው። እና እነዚህ 6 መስተዳድሮች ይኖራሉ ማለት ነው። እንግዲህ በኦሮሞ ክልል በ6 መስተዳድሮች ትበተናለች ማለት ነው። እዛ መሀል የምታዩት የሸገር ከተማና በመሀል ደግሞ አዲስ አበባ አለ። እነዚህ ሁለቱ አንድ ላይ ይደባለቃሉ። ስለዚህ የሸገር ከተማ ብሎ ነገር የለም፣ የአዲስ አበባ ምናምን ብሎ ነገር የለም። አንድ ፌዴራል መስተዳደር ይሆናል ማለት ነው። ልክ እንደ ሸዋ ፌዴራል መስተዳደር ይሆናል። እና እንበል ያንን ስሙን ምን እንደሚሉት አላቅም፣ ፊንፊኔ ነው የሚሉት ወይም ደግሞ የአዲስ አበባ መስተዳደር ነው የሚሉት አላቅም። ግን በዚህ በአዲስ አበባ በሚባለው ፌዴራል እንትን ውስጥ ግን የአዲስ አበባ ከተማ አለ፣ የቡራዮ ከተማ አለ፣ የዱከም ከተማ አለ። እነዚህ በሙሉ በአዲስ አበባ መስተዳደር ውስጥ ነው የሚኖሩት። ልክ አሁን ጎንደር ክፍለ ሀገር ይባል የለ ጎንደር ክፍለ ሀገር እንደሚባለው በጎንደር ክፍለ ሀገር ውስጥ ደግሞ ጎንደር ከተማ አለ አይደለ? እንደዚሁም በአዲስ አበባ ክፍለ ሀገር የሚባል ይኖራል፣ ወይም የአዲስ አበባ ፌዴራል መስተዳደር ይኖራል። በአዲስ አበባ ፌዴራል መስተዳደሮች ደግሞ የተለያዩ ከተሞች ይኖራሉ ማለት ነው። የአዲስ አበባ ከተማ አሁን የአዲስ አበባ ከተማ አሁን እንዳለች ነው የሚቀጥለው። ግን ከአዲስ አበባ ከተማ በተጨማሪ ሌሎች ከተሞች ይኖራሉ ማለት ነው። እና ያ ራሱን የቻለ አንድ መስተዳደር ይኖራል። በነገራችን ላይ ቦታዋ ትንሽ ብትሆንም በጣም ብዙ ህዝብ ነው እዛ ያለው። በነገራችን ላይ አሁን እዚህ ነገሌ ቦረና ካለው ህዝብ በላይ ይሄ ትልቅ ሰፊ መሬት አለው እዛ ካለው በላይ እዛች ጥቁሯ ቦታ ላይ ያለው ህዝብ በጣም ይበልጣል። ስለዚህ በዚህ መልኩ ሊሸነሽኑት ነው ያሰቡት አድማጮቻችን፣ ተመልካቾቻችን። እና ይሄ በእኔ እምነት በጣም በግሌ እንደ አዎንታዊ የሚወሰድ ነው። ጥሩ እርምጃ ነው ብዬ እውነት ከሆነ ተግባራዊ ከሆነ ጥሩ እርምጃ ነው የሚል እምነት ነው ያለኝ። እንዳለ ይሄ ጥሩ ነው ማለት አይደለም፣ ግን መልካም ጅማሮ ነው የሚል እምነት ነው ያለኝ። በዚህ መልኩ በተለይ ሸዋና ምንድነው አዲስ አበባና ሸገር አንድ ላይ መሆናቸው ጥሩ ነገር ነው። አንድ መስተዳደር ነው መኖር ያለበት። እና እዛ አካባቢ ደግሞ እንዳልኳችሁ ትግርኛ የሁሉም መብት ኦሮሞ አማራ ሳይባል የሁሉም መብት የኦሮሞ መሬት ነው ብሎ ነገር የለም። አዲስ አበባ የኦሮሞ ነው ብሎ ነገር የለም። አዲስ አበባ የኢትዮጵያ ናት። ሸዋ የነዋሪው ናት። አዲስ አበባም የነዋሪዎቹ ናት። እና ወደዚህ ፖለቲካ ነው መምጣት ያለበት። እነዚህ ቦታዎች ለትንሽ ተከፋፍሎ አሁንም የኦሮሞ ናቸው የሚል ነገር ከቀጠለ ያ አደገኛ ነው። ነገር ግን እነዚህ ቦታዎች በሸዋ ከግማሽ በላይ የሚኖር አረንጓዴ ያለበት ቦታ ወገኖች ከግማሽ በላይ የሚኖረው አማራዎች ናቸው። ከግማሽ በላይ የሚኖሩት እና ጉራጌዎች። ስለዚህ በአረንጓዴ ያለው ቦታ የኦሮሞ ነው ማለት ነው። ኦሮሞዎችም አሉ፣ አማራዎቹ ከምንም ነገር በላይ ደግሞ የተደባለቀ ማህበረሰብ በብዛት አለ። አሁን ሰሜን ሸዋ ብትሄዱ፣ ሰሜን ሸዋ ሰላሌ ምናምን ብትሄዱ አማራና ኦሮሞ የተደባለቀ። ስለዚህ ኦሮሞ አማራ የሚለው ነገር ቀርቶ እንደ ሸዋ ሰው በሸዋ መስተዳደር መስርተው መኖራቸው በጣም ጥቅም አለው። ለአስተዳደር የሚያመቻል ነው ብለች ለአስተዳደር ነገር በዚህ ጉዳይ ላይ እንግዲህ ወደፊት በስፋት በዝርዝር የምንሄድበት ጉዳይ ይሆናል። እና ይሄ ግን በጣም በግሌ ጥሩ ዜና ነው ብዬ ነው የማምነው። ይሄን ሪፖርት ላድርግላችሁ ብዬ ነው። ይሄ ነገር እውነት የመሆን እድሉ ምን ያህል ነው የሚለው ነገር እውነት የመሆን እድሉ እንግዲህ እግዚአብሔር ነው ያለው። ግን እኔ ባለኝ መረጃ የብልጽግና መንግስት በተለይ በመከላከያ በኩል የምክክር ኮሚሽን ተብሎ ለሚጠራው ተቋም ክልል መፍረስ እንዳለበት፣ ኢትዮጵያ ከዘር ፖለቲካ መውጣት እንዳለባት ፕሮፖዛል እና ሬኮሜንዴሽን ምክረ ሀሳብ አቅርቧል። መከላከያ እነ ብርሃኑ ጁላ ማለት ነው። እነ ብርሃኑ ጁላ ለምክክር ኮሚሽኑ የሀገር ሰላምና ደህንነት እንዲጠበቅ ከተፈለገ የሀገርና ሰላም ደህንነትን በወታደር በጠመንጃ ኃይል ብቻ ማስጠበቅ አይቻልም። ፖለቲካውን ማስተካከል አለበት። መከላከያ በሁሉም ቦታ ግጭት ካለ በሁሉም ቦታ ግጭት እየገባ በጉልበት ሰላምና መረጋጋት ማምጣት በጣም ይከብደዋል። ስለዚህ ያ አንዱ በኢትዮጵያ ያለውን አለመረጋጋት ሶልቭ ለማድረግ አለመረጋጋቶችንና ግጭቶችን የሚፈጥሩ ምክንያቶችን አድሬስ ማድረግ ያስፈልጋል። በብዙ ቦታ ጦርነቶች አሉ፣ በብዙ ቦታ ግጭቶች አሉ። በብዙ ቦታ ደግሞ መከላከያ እንዲላክ የሚደረገው በዋና ምክንያት ፖለቲካው ስለተበላሸ። ስለዚህ እነዚህ የሀገሪቷን ስር ትልቁን ዘሩት ኮዝ አድሬስ ማድረግ ያስፈልጋል። ችግሮቹን መፍታት ያስፈልጋል። ስለዚህ የችግሩ ደግሞ የዘር ፖለቲካው ነው። ስለዚህ ከዘር ፖለቲካ መውጣት አለብን የሚል ጀነራሎቹ መኮንኖቹ በየቦታው እየተላኩ ግጭት በሄደ ቁጥር እየተላኩ ግጭትን ማርገብ የሰለቻቸው ጀነራሎቹ ይህንን ነገር ለምክክር ኮሚሽኑ ምክረ ሀሳብ አቅርበዋል። ይህንን ሲያቀርቡ ደግሞ አብይ አህመድ ሳይፈልግ ለምን የጦር ኃይሎች ጠቅላይ አዛዥ አብይ አህመድ አለ እሱ ሳይፈልግ ያን ነገር ያደርጋሉ የሚል እምነት የለኝም። ስለዚህ እና አብይ አህመድ የኦሮሞ ብልጽግናዎች ይህን ነገር ለማድረግ አይ ቲንክ እነሱ መካከል ፈቃደኝነት እንዳለ ፍላጎት እንዳለ አለው ከዚህ በፊት
እና ይሄንን ነገር በማይበት ጊዜ እንግዲህ ምንድነው ያንን ነገር ነው ያጠናከራል። ስለዚህ ይሄ የመሆን እድሉ በጣም ቀላል አይደለም። አድማጮች ተመልካቾች እንዳልኩት ግን 100% መናገር ስለሙሉ ለሙሉ 100% እንደዚህ ሆና ብሎ መናገር ስለማይችል ይሄ ነገር ከሆነ ግን ግርማ ካሳ በአዎንታዊነት ነው የሚወስደው። ወንድማችን ረዳት ፕሮፌሰር ትንግርቱ ይሄንን ነገር ወጥመድ ነው የአማራ ልጆች እንደ አማራ ልዩ ኃይል የአማራ ልዩ ኃይል ይፍረስ ተብሎ የአማራ ልዩ ኃይል አማራውን አፍርሰው ምናምን እንደዛ ነው የሚሆነው ወጥመድ ነው ብሎ እንደው የማይገናኝ ነገሮችን አገናኝቶ በዚህ ነገር ላይ ሰዎች ጥርጣሬ እንዲኖራቸው ለማድረግ ሞክረዋል። እርግጥ ነው እና አብይን ማመን አይቻልም፣ የኦሮሞ ብልጽግናዎችን ማመን አይቻልም። አንድ ነገር ሜዳ ላይ ተግባራዊ እስኪሆን ድረስ አምኖ መቀበል አይቻልም። እና አሁንም የምለው ምንድነው ይሄ ነገር ተግባራዊ ከሆነ ተግባራዊ ማለት ያለብን ምንድነው ወጥመድ ነው ብሎ ከጅምሩ ይሄንን ሐሳብ ማጣጣል ሳይሆን ይሄ ነገር ተግባራዊ ከሆነ የሚደገፍ ነገር ነው ብለን ነው መናገር ያለብን። እና እኔ በግሌ ይሄንን ነገር በአዎንታዊነት ነው የምወስደው። የዘር ክልል መፍረስ አለበት የሚል እምነት ነው ያለኝ። የኦሮሞ ክልል ብቻ ሳይሆን የአማራ ክልልም መበተን አለበት። የአማራ ክልል ባህር ዳር የአማራ ክልል ዋና ከተማ ተደርጎ ከምንጃር ተነስተው ከሐረርቲ ተነስተው አገልግሎት ፍለጋ እነ ደብረ ብርሃን እያሉ ባህር ዳር የሚሄዱበት ምንም ምክንያት የለም። እና እንደዛ ነው አድማጮቻችን ተመልካቾቻችን እንደዛ። ስለዚህ የአማራ ክልል መፍረስ አለበት፣ የዘር ክልል መፍረስ አለበት፣ የኦሮሞ ክልል መፍረስ አለበት የሚል ጠንካራ እምነት ነው ያለኝ። እና ይሄንን ብዬ እንግዲህ ወደፊት ምን እንደሚሆን እንግዲህ እናያለን። ወደፊት ምን እንደሚሆን የምናየው ጉዳይ ይሆናል። ግን በነገራችን ላይ ወደዚህ ደረጃ መመጣቱ የትግል ውጤት እንደሆነ በዚህ አጋጣሚ ለመግለጽ ወዳለሁ። እና አብይ አህመድ ከዚህ በፊት ትግሬ፣ ኦሮሞ፣ አማራ መባባል ያተረፈልን ድህነትና ተክ ነው ብሎ ነበር። እና ያኔ የተናገረው ነገር እንደገና አሁን አስታውሶ ይህንን ነገር ማድረግ ከቻለ አትሊስቱ ከስልጣን ከመወገዱ በፊት ከኃላፊነቱ ከመነሳቱ በፊት አትሊስት ይህንን ነገር አድርጎ ከሄደ ቢያንስ ከዚህ በፊት ላጠፋቸው ከዚህ በፊት ላበላሻቸው ነገር ትንሽም ቢሆን ካሳ ከፈለ እንደማለት ነው የሚቆጥ። እና ይሄ በጣም በአዎንታዊነት የሚወሰድ ነው። ጉዳዩን በቅርበት ተከታተላሉ አድማጮቼ። ጉዳዩን በቅርበት ተከታተየ ምን እንደሆነ እየሆነ እንዳለን እናገራለን። ይሄም ሆነ አልሆነ ግን ትልቁ ነገር ኦሮሚያ ክልል ተበተንም አልተበተንም ግን እና አብይ አህመድ አደረጉት አላደረጉትም ግን መበተኑ አይቀርም። በኦሮሞ ክልል በሸዋ በተለያየ ቦታ ያለው የአማራው ማህበረሰብ ኦሮሞ በሚባል መረት እየተወራ እንደመጤ እንደ ነፍጠኛ እየተቆጠረ ግን ሊቀጥል አይችልም። ስለዚህ የኦሮሞ ክልል ይበተናል። ይሄ አሁን ቅድም እንዳልኳችሁ በዚህ መልኩ እና አብይ አህመድ ራሳቸው ይበትኑታል ወይንም ደግሞ ወይንም ደግሞ እነሱ ተወግደው ይሄ ክልል ይበተናል። እንግዲህ አድማጮቻችን ተመልካቾቻችን በኦሮሞ ክልል 6 መስተዳድሮች በሚል ስር ያዘጋጀው ዝግጅት ይሄን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።